ጥያቄ የምትለው ጥያቄ የመጀመሪያ ጊዜ ማን ኢየሱስ ጌታ ያለ እነማን ናቸው? እሺ ይሰማል ማለት እንትን አድርጉ። እሺ እዚህ ውስጥ ያላችሁ ሰዎች ታብታብ እያደረጋችሁ አይደለም እና በጣም ልቤን አትስበሩት። እሺ ለመጀመሪያ ጊዜ ኢየሱስን ጌታ ያለው ማን ነው ጥያቄው? ሁለተኛ ደግሞ ሷለሳኒ የሁለተኛ ጥያቄ ማርያም ኢየሱስ ከአላህ ሱብሓነሁ ወተዓላ ላይ ወደ ሰማይ ከወሰደ በኋላ ስንት ዓመት ሆነችን ሞተች? እኔ ጥያቄ የምትለው ያው ናት። ሁለት ጥያቄ ነው ያለኝ። እሺ ሁለተኛ ይቆየን ግን የኢሳ ጌትነት በተመለከተ ማርያም ይጨምራ የኢሳይ እናት አለይሂ ሰላም መርያም ስንት ዓመት ከሱ በኋላ አላህ ሱብሓነሁ ወተዓላ ወደ ሰማይ ከወሰደ በኋላ ስንት ዓመት ሆነች ሞተች? ስንት ዓመት ፊል ገብተራ ሳቢ ማሄር ሁለተኛ ጥያቄ ገብቶኛል። እንትኑ ባይገባኝም አስፈላጊነቱ ባይገባኝም ማለት ነው። እናወራለን፣ ችግር የለውም። ግን የመጀመሪያው ላይ ጌታ የሚለው ነገር መቼ ተጀመረ የሚለው በዛ ጊዜ ጌታ የሚለው ማዕረግ ራሱ የተለመደ ነው። ኖርማል ሰዎች ጌታ ይባላሉ። ብሉይ ኪዳን ብዙ ነቢያት አስጨርሰኝ። እሱ ያለ ቤት የለም። እሱ ያለ ቤት በቃ አይልም ነበር አይደለ? ስታስጨርሰኝ ሀሳቤን ታገኘዋለህ። እሺ በቃ ያዳመጥክኝ። ጌታ የሚለው መጠሪያ ስም በዛን ጊዜ የተለመደ ነው። ኢቨን መንገደኛን ራሱ ሲያገኙ ጌታ ብሎ ይጠሩ ነበር። መንገደኛን ማያውቁትን ሰው ራሱ ጌታ ብሎ ሊጠሩ ይችሉ ነበር። የሆነ የተከበረ ሰው ምናምን ሲመስላቸው ጌታ እያሉ ሊጠሩት ይችል ነበር። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ዮሐንስ ወንጌል ምዕራፍ 20 ሳይሆን ዮሐንስ ወንጌል ምዕራፍ 20 ቁጥር ስንት መሰለ? ቁጥር 15 ላይ እሺ መግደላዊት ማርያም አለች እና መግደላዊት ማርያም የሆነን ሰው አየች። እሺ ቁጥር 14 ላይ ምን ይላል መሰለህ? ይህንንም ብላ ወደኋላ ዞር ስትል ኢየሱስን ቆሞ አየችው። ኢየሱስ እንደሆነ አላወቀችም ይላል። አሁን ያየችው ሰው ኢየሱስ እንደሆነ አላወቀችም፣ የሆነን ሰው ነው ያየችው። ከዛ ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት ይላል። እርሷም የአትክልት ጠባቂ መስሏት። ማን መስሏት? የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ማንን? ኢየሱስን ወስደኸው እንደሆነ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው ይላል። ስለዚህ የአትክልት ጠባቂ ጀስት አንድን ግለሰብ ጌታ እያለች ሲጠራው ነበር። ስለዚህ ጌታ ብሎ የሆነን ሰው መጥራት ኖርማል ማድረግ ነው፣ በቃ የተለመደ ነገር ነው እና ኢየሱስ ጌታ ተብሎ ነበረ ቢባልም ባይባልም ያን ያክል ማተር የሚያደርግ ነገር አይደለም። ያን ጊዜ ማለት ነው በተመሳሳይ ጊዜ ምን አልከኝ? እሱ ያሉ በህይወት ያለው ጊዜ እነዚህ ይሄ ነገር የሚላቸው ወይስ ልጨርስልህ? ችግር የለውም ልጨርስልህ እና ከዛ ሀሳብ ካለ ከጨርሱ በኋላ ጨርሻለሁ ስለ ታነስልኛለህ። ዋናው ፖይንቴ ግን በዛን ጊዜ አሁን ኢየሱስ ይሄ ነገር ትክክለኛ ሪል ሀፕን ያደረገ ነገር ነው ወይ አይደለም? ሲጀመር አልሞተምም፣ መቃብሩም የፈለገው የለም እና እንደዚህ ነገር አልተፈጠረም፣ ተነስቶ የለም። ግን የቃላት አጠቃቀሙ ወንጌላቱ የጻፍልን ራሱ ስንመለከተው የዛ ጊዜ የነበረ ኖርማል የተለመደ የቃላት አጠቃቀም ነው ለማለት ያክል ነው። በሱ ታይም ላይ የነበረ ሌላ ነብይ አለ አይደለ? ያሕያ። ስለ ያሕያ አላህ ሱብሓነሁ ወተዓላ ሲነግረን በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 39 ላይ ምን ብሎ ነው ያስቀምጠው? እሺ ወናዴና እሺ አይደለም 39 አይመስለኝም። እሺ አንደገኝ ኦኬ አይዛ 39 ነው። እሺ يبشرونك بيحيى إلى كذا ولا مصدقا لم نسميه قبل وسيدا وحصورا ونبيا ومن الصالحين يا ليس كم تقول ስለዚህ መላእክቶች በያሕያ ያበስሩሃል ካለ በኋላ ስለ ያሕያ ሲናገር ምን አለ? ከአላህ በሆነ ቃል በእርግጥ ጌታም ድንግልም ከደጋጎች ነቢይም ሲሆን ያበስርሃል አለ። ጌታ ነው ሰይድ ነው እያለ ያስቀምጠው ነበር። ማን? ያሕያ ማለት
በዒሳ ጊዜ ከሱ ጋር በኮኤግዚስት ያደርግ የነበረ ግለሰብ ነው፣ ወይም ደግሞ ነብይ ነው። ስለዚህ ጌታ መባሉ ያን ያክል በዛ ጊዜ የተለመደ ነገር ነው። ግን ወደ ኢየሱስ ስንመጣ እነዚህ አራቱ መጽሐፍት አሁንም ችግሩ እነዚህ አራት መጽሐፍት ላይ ነው። ምንድነው የሚያደርጉት? እነዚህ አራት መጽሐፍት ነገራትን ይወስዱና እነሱ በሚፈልጉት መልኩ እንዲቀመጥላቸው ያደርጋሉ። ለዛ ነው ጌታ ለምሳሌ አሁን ነቢዩ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለዲ አደም ብሏል አይደል? የአደም ልጆች ሁሉ ጌታ ነኝ አለቃ ነኝ ብሎ አስቀምጠዋል። ከዛ ግን በሌላ ቦታ ላይ ደግሞ ልክ ክርስቲያኖች ዒሳን ከፍ ከፍ እንዳያደረጉት እኔን ከፍ ከፍ አታድርጉኝ ብሎ ተናግረዋል። ሙሐመድ ረሱሉላ ሰለላሁ ዐለይሂ ወሰለም እንዴሳ ከፍ እንዳታደርጉኝ ተብሏል። አንድ ሀዲስ ላይ ያየሁት እንደዚህ ይላል። ፊ ሰሒሐይን አለ እና ምንድነው ነጥቤ? አሁን ነቢዩ ሰለላሁ ዐለይሂ ወሰለም ጌታ ናቸው፣ ማለትም ሰይድ ናቸው፣ አለቃ ናቸው፣ አይነታ ናቸው። ግን እንደዛ ብላችሁ ከፍ ከፍ አታድርጉኝ ማን ብላችሁ ጥሩኝ አሉ? የአላህ ባሪያና መልእክተኛው ነኝ፣ የአላህ ባሪያና መልእክተኛ ብላችሁ ጥሩኝ አሉ። ለምን? የሆነ ነገር ስትደጋግመው ወደ ሌላ ኢንቴንሽን ይወስድሃል። የሆነ ነገር እየደጋገምኩ ስትመጣ ወደ ሌላ ሀሳብ ትሄዳለህ እና ወንጌላቱም ይሄን ነገር ነው የሚያደርጉት። ዒሳ በኖርማል ጌታ ተብሎ የነበረበትንም ያልነበረበትንም ቦታ ወስደው ጌታ 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 ብሎ ሞሉት። ከዛ በኋላ ቀስ በቀስ ነገራት መልካቸውን ወደ ሌላ እያዘነበሉ መጡ ማለት ነው። ለምሳሌ ላንሳለ የተወሰኑ ጥቅሶችን ላንሳለ። እሺ ለምሳሌ ይሰማኛል። እሺ የማርቆስ ላይ ምን ብሎ ያስቀምጠዋል መሰለህ? የማርቆስ ወንጌል ምዕራፍ ስንት ነው? እሺ የማርቆስ ወንጌል ምዕራፍ 4 ቁጥር 38 ላይ ምን ብሎ ያስቀምጠዋል? እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር አለ። ኢየሱስም ትራስ ተንተርሶ ተኝቶ ነበር። አንቅተውትም መምህር ሆይ ስንጠፋ አይገድህምን አሉት ይላል። ማን ብለው ነው የጠሩት? መምህር ሆይ ስንጠፋ አይገድህምን ብለው ጠየቁት ይላል። መምህር ሆይ ብለው ነው የጠሩት። ከዛ ግን ተመሳሳዩን ታሪክ ማቴዎስ ሲስጥቦ ምን አለ? ደቀ መዛሙርቱም ቀርበው አለ። የማቴዎስ ወንጌል ምዕራፍ 8 ቁጥር 25 ላይ ደቀ መዛሙርቱም ቀርበው ጌታ ሆይ አድነን ጠፋን እያሉ አስነሱት ይላል። እዛ ጋር መምህር ሆይ ብለው ነው የቀሰቀሱት። እዚህ ጋር ግን ሲቀሰቅሱት ማን ብለው ነው የሚለው? ጌታ ሆይ አድነን እያሉ አስነሱት ይላል። አየኸው? መምህር የሚለውን ከጊዜ በኋላ ጌታ ወደሚለው ተቀየረ። ሀሳቡ የተቀየረ መጥተዋል ማለት ነው አይደል? አዎ ማርቆስ 9:5 ላይ ብትመለከተው መምህር ሆይ ብሎ ነው የሚጠራው ጴጥሮስ ኢየሱስን። ከዛ በኋላ ግን ማቴዎስ ላይ ማቴዎስ 4 ላይ ጌታ ሆይ መምህር ማለት ምን ማለት ነው? መምህር ነው አስተማሪያቸውን ነበር። አስተማሪ ማለት ነው። ኦኬ አስተማሪ ያኒ ኡስታዝ مثل العربي ናም። እና ምንድነው ነጥቡ? ኖርማል ጌታ ሊባልም ይችላል። ግን ከጊዜ ወደ ጊዜ ጌታ የሚለውን ስም በመደጋገም የትኩረት አቅጣጫውን እንዲቀይር ተደርጓል የሚል ሀሳብ ነው ላነሳልህ የምችለው እንጂ ለመጀመሪያ ጊዜ እንትና እንደዛ ብሎ ጠራው ልንል ባንችልም፣ ግን ከጊዜ በኋላ ይህን ቃላት በመደጋገም ሀሳቦቹ የሆነ ሌላ ኢንቴንሽን እንዲኖሯቸው ተደርጓል የሚል ምልከታ ማየት እንችላለን ካለው ኤቪደንስ አንጻር። ግን አንድ ነገር አለ ኡስታዝ ማሂር፣ በመጽሐፍ ቅዱስ አንድ ቦታ ጠቅሶ አያውቅም። ኢየሱስ ጌታ አላለም። በቃ ይሄን ሀሳብ እየተቀየረ ሲመጣ ጌታ ተብሎ ሰውን ያለ እንጂ እሱ በአንድ ቦታ አላለም። አለ አናይማ ሸይ ሙባህ የለም እዚህ ቦታ አለ። አምላክ ነኝ ብሎ የተናገረበት አንድም ቦታ የለም። አሁን አምላክና ጌታ ያው ታውቃለህ ልዩነት አላቸው። አምላክና ጌታ ልዩነት አላቸው እና አምላክ ነኝ ብሎ አንድም ቦታ የተናገረበት የለም። መለኮትነቱም ያወጀበት አንድም ቦታ የለም። በእርግጥ ይህንን በምንጥማት ግን ጌታ ነኝ የሚለው ነገር እንግዲህ አንድ የዮሐንስ ወንጌል የጻፈው ሰውዬ ወንጌሉን ሲጽፈው ጌታ ነኝ ብሏል ብሎ ጽፏል። ጌታ ነኝ ብሏል ብሎ ጽፏል። ግን ይበላ ይበል እኛ አናውቅም።
እንግዲህ እንደ መጽሐፉ ከሆነ ጌታ ነኝ ብሎ የሚል ነገር ተጽፏል። ግን ጌታ ነኝ ማለቱ ራሱ ሌላ ምንም የሚሰጠን ነገር የለም ለማለት ነው። ችግር የለውም ጌታ ነኝ ቢልም ችግር የለውም። ሹመት ስለሆነ ኦኬ። ስለዚህ በቃ አብዛኛው ሰው በቃ በራሱን ያመጡት አምልኮ እንጂ ምንም ነገር ግልጽ የሌለ እዚህ ቦታ የለም ማለት ነው። ለምን መጽሐፍ ቅዱስም ስለሌለ በቃ